Raya, Rayuma, 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 Rayuma. ለኖሮ ተስማሚ ባለ ብዙም ቤት የማኛ ነጭ ጤፍ ደጋለት ባለቤት ናድሎ ያደላቸው ጤናና በረከት ራያ ለሜ ራያ 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 ራያ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ዛሬ ደግሞ የገጠር ቤት አሳይኝ እንዳላችሁ መሰረት ገጠር ላይ ነው የምገኘው። እንግዲህ ቤተሰቦቼ ቤት አሁን ደግሞ ከሄቴ ቤት ነው ሌላ ቦታ ላይ ያለው ከራውር ልጆች ከሆናችሁ ካለማጣ በአየር ማረፊያ ትንሽ ወረድ ብላችሁ ማለት ነው ከራውር ላይ ነው ያለነው። እንግዲህ የከራውር ልጆች ካላችሁ ይሄን ቪዲዮ ለእናንተ ነው። ለማንኛውም የገጠር ትውስታ ያላችሁ እህቶቼ ወንድሞቼ ዛሬ ቀን ከኔ ጋር ዋሉና ብዙ ነገር አሳያችኋለሁ። ወለላ 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 አቶችሽ አለንጋን እንጆሪ ከንፈር ምን ብዬ ልግለጽ አንቺን አፈጣጠሩ ባርጎ ፈጥረሻል በእውነት እግዚአብሔር ቢነገር ማይወራ ባድናቆት ነፍሴ ላንቺ ሆና በሀሳብ ስትራቆት ሸምዕት ተጋላቢ ወለላዋ ወለላ ወለላ ሆናለች በብሶት ላላላላላላ ታይ ሰብረን እንበላለን። የቤት ስራ ምናምን በደንብ አግዛታለሁ። ከዛ ሁላኔ ደግሞ ዛሬ ያርሳል። እንግዲህ ከኔ ጋር ዋል ነይ ልብላት እንጂ ማራለ እዚህ ቤት እንባል እንጂ እንጃኒ ያለው ጀምር ሰላም ተኔ ከተማ ሰው ያምር ግን ይባላሉ አላውቅም። የት ነው ይሄ? እንጃ ሄሪያ ታቲ ገኮ ነው ጎላም አየር ግን እኔ አበባ ስልሽ ነው የሬና ሲያስናኔ እከሱሽ ለማንኛውም ካላቅቴ ይችላል ላስታውቃችሁ ነው። ካሜራው ግን አላየሽም። መታየት አለበት ትንሽ እዚህ ጋር አረጋታላ እህቴን ላስታውቃችሁ እያልኩ ኖ ትኩስ ነው ቀና። ለማንኛውም ይሄ ነገር ምንድነው ይባላል? ታውቃላችሁ? ራያ አካባቢ የራያ አካባቢ ሰው ወለምቢታ ይባላል። ወለምቢታ ነው። በዛ በጣም ልባቸው ባለፈው በቀረጽነው ቪዲዮ አንድ ሁለት ኮሜንቶች ጥሩ ነበር ስላችሁ ሁሉም ቆንጆ ናቸው። ግን የእናንተ ድምጽ ብቻ ከምንሰማ
የከብቱ ምናምን እንዲሰማ ለምንድን ነው ድምጽ የምትገቡበት ነገር ነውና ጥሩ ነው። ዛሬ ምንም አይነት ድምጽ የምንገባበት አይኖርም። ሁሉም ስራዎች አይ ስልሽ ከእንትን ጋር ግን ላሞች ጋር እርሻ ጋር ከሄድና አንዳንድ ነገሮች የምንሄድባቸው ኦሪጂናል የዛ ቦታዎች ድምጽ ነው የምሰሙት። ንፋሱም ወፎቹ ሁሉም ነገር ማለት ነው። እንግዲህ ሙሉን ጨርሳለን አጨርሰው የሚለው ነው። ሙለር ግን ባይዘው ይሄ ካየ ጨርሳል። ትንሽ ሰላም በል ያብር ያለው ወለም ቢታው ጋር እንትን አለ ጥሩ ያለው እርጎ አለ። ኑ እንብላሽ ጋይስ። ይኸውላችሁ ሙሉ ነው። ለሁላችሁ ይበቃል። ሙለር ግን ባይዘው ሁሉንም ልጠጣ ነው። ትራታፍ ሙሉ ጋር ከተቀረበ እኛ ጋር ግን አትበይ ይስታ የኔዋ እቴን አሳቀቅኳት። ለማንኛውም በስመ አብ በእንትን ነው ከተባዘነ እንደው እሺ እጅን ለምን ያሰጠውታል? ወይ ወተት ቀን ነው ዛሬ። ወተት ጠጣለህ? ወይኔ ቤተሰቦች ይሄ ይመጣል ለእናንተ ነው። እሺ ለናፈቃችሁ ባይዘው ነው ማርያም ሽታው እንዴት እንደሚጥም ከፈተው። ይሄኛው ጥሬ ወተት ነው። ይሄኛው ደግሞ እርጎ ነው። በጣም ነው በጣም ላርበለ እሺ ባዚ እንዳትታዘኝ ከዚህ ምግብ ጋር ችግር አለብኝ ፍቅር አለብኝ ነው። በርገርና ከዚህ እሱ ይሄ ነው የሚወጣው። እኔ ግን እንደው በእጄ ነው የምበላው። እኔ እንትን ነኝ የምልክተው እኔ እስኪ በእጄ እየበላሁ ነው። ስለዚህ የገጠር ሰው ሲበላ በእጅ ነው የሚበላው። እኔ የገጠር ሰው አይደለም። ቤተሰቦቻችን እዚህ ጋር ደግሞ እንደምታዩት በሬዎቹ ሙለርዬ ሊያርስ ነው። እንግዲህ እዚህ ጋር እንደምታዩት ጓሮ ላይ ነው፣ ካለንበት ቤት ከእህቴ ቤት ማለት ነው። ጓሮ ላይ ነው። እንግዲህ ለክረምት ነው ይሄ እርሻ የሚዘጋጀው። እኛ ግን እንግዲህ ለመሞከርና ከዛ ደግሞ እስኪ አንድ ቀን አርሼ ነበር አለ ሙለር። እስኪ እንሞክረው ደግሞ ግን እንደምታዩት እንግዲህ ምንም አይልም። እርሻው እንዴት ነው የሚታረሰው ማለት ምን አይነት ነው አሪፍ አተራረስ ምናምን የሚለውን አላውቅም። ለማንኛውም ሲያርስ ግን ቅረጭኝ ስላለኝ ከርጫለሁ። እና ውድ ቤተሰቦቻችን ውሏችንን እየተመቻችሁ እንደሆነ ባለሙሉ ተስፋ ነኝ። ቪዲዮአችንን ላይክ እያደረጋችሁ እዩት። እንግዲህ እዚህ ጋር እንደምታዩት ገጠር ወጥተን ነው። ብቻ ገጠር ስትወጡ ደግሞ ለከተማ ሰው ትንሽ ከበድ ይላል። ፀሐዩ፣ ንፋሱ ምናምን ሁሉም ነገር አዲስ ነገር ነውና እኔ ደግሞ ልጅ ከቤት አስቀምጬ ምናምን ስለምሰራ ብቻ ትንሽ ከበድ ይላል። ያው እዚህ ጋር ደግሞ እንደምታዩት ለሙከራ ነበር እንደነገርኳችሁና ጨርሷል። በሬዎች እየፈታ ነው ምናምን። እዚህ ጋር ጨርሰን ደግሞ ወደ እርሻ ሄደናል። እርሻ ቦታ ላይ ብዙ ነገር አለ። እስከ መጨረሻው አብራችሁን ሁኑ ውድ ቤተሰቦቼ። እንግዲህ ላይክ ያደረጋችሁ ቪዲዮውን ላይክ ያደረጋችሁ ከእናንተ ምንም ይቀነስ ነገር የለም። ለኛ ግን ብዙ ጥቅም አለው ሁሌ እንደምነግራችሁና ላይክ ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄንን ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ ሼር አድርጉልኝ ውድ ቤተሰቦቼ። በተለይ ደግሞ በውጭ ሀገር ለምትኖሩ እህቶቼ ወንድሞቼ እንደዚህ ለናፈቃቸው ብዙ ሰዎች ይኖራሉና ሀገራቸው የናፈቃቸው
በዚህ መልኩ እንዲያዩት ሼር አድርግላቸው እነሱ ጋር እንዲደርስ ውድ ቤተሰቦቼ አደራ ብያለሁ። እና ይቀጥላል። እንዳትሄዱ የትም እንዳትሄዱ ውድ ቤተሰቦቼ ከኔ ጋር ሁኑ እስከ መጨረሻው። መጥቻለሁ ደግሞ በቆሎ አለ፣ ቲማቲም አለ፣ ጤፍ አለ። ጤፍ ገና አልደረሰም እንደምታዩት። ለማንኛውም ልናመጣ እየሄድን ነው። እሸት እኔ ጋር ትበላላችሁ። እኔ ጋር ቆዩ። ብቻ ደስ የሚል ውሎ ነው። እዚህ ጋር ደግሞ እንግዲህ እንደምታዩት ጤፍ አለ። ወይኔ እንዴት እንደሚያምር እዚህ ጋር የመጣሁበት ትልቁ ምክንያቴ ማለት ነው። በስማም ጥላ አለና ጥላው ምን ልበላችሁ እንግዲህ እናንተ በሚረዳችሁ ላውራና ውጭ ሀገር የምትኖር በተለይ በአረብ ሀገር ሙከይፍ ታውቃላችሁ። እዚህ ጥላ ላይ ስትቀመጡ ልክ ሙከይፍ ተከፍቶ ምናምን አለ አይደል? በተለይ በእርግጥ ሙከይፍ አርቲፊሻል ነገር ነው፣ ሰው ሰራሽ ነው። እዚህ ጋር ደግሞ የተፈጥሮ ነውና እዚህ ቦታ ላይ ደብሯችሁ ከሆነ ብቻችሁን ጸጥ ማለት ፈልጋችሁ እንዴት እንደሚያምር ማርያምን በጣም ነው ደስ ያለኝ። በቃ በጣም ጥላ ማለት ነው የሆነ አላቅም ነፍስ ይዘራል በላችሁ። እንዴት አድርጌ ላስረዳችሁ? በጣም ነው ደስ የሚለውና ጥላው በጣም ትልቅ ነው እና ከስር ቁጭ ብዬ እንደውም ለራሬ በቃሻል ተነሽ እያለኝ በሰበብ አስባቡ ፎቶ ልነሳ ምናምን ያልኩ ብዙ ሰዓት ነበር የቆየሁት እዚህ ጋርና እዚህ ጋር ደግሞ እንደምታዩት እንግዲህ ያልነገርኳችሁ ግን እዚህ አካባቢ ያለው ሰብል በሙሉ የክረምት ውሃ አይደለም፣ ውሃ አውጥቶ ምናምን የሚሰሩት ነው። እዚህ ጋር ደግሞ የቻይና ውሃ አለ። ቻይና ውሃ ነው የሚባለው አላውቅም፣ ብቻ በመስኖ ነው እና የሚጠጣው። ለዛ ነው ክረምት አሁን ላይ የለም፣ ዝናብ ምናምን የለም፣ ገና ነው ክረምት። ለዛ ነውና አሁን የተቀረጸ ቪዲዮ ነው። ለማንኛውም እዚህ ጋር እንግዲህ በቆሎ ገና አልደረሰም፣ ግን በጣም ነው ደስ የሚለው። አላቅም እኔ ግን በጣም ነው ደስ የሚለው እያልኩ እየጨረስኩት ነው ያለሁት ቪዲዮ ሁሉና በጣም ደስ ስለሚለኝ ነው። ይሄ ያሳክተኛል ይሄ ማለት ነው። በዚህ ከገባው ውስጥ ፀሐይ ትንሽ ፀሐይ ያልኳት ስለ ያከበተ እጣሉ ግን ንፋስ አለው በጣም ያምራል በቆሎ። ለማንኛውም ስደርስ እንመጣለን እዚህ ጋር። ከቅድሙ ግን እንግዲህ ቆርጠናል፣ እሸት ነበረው። ይሄ ገና ነው። ይሄው ታያችሁ እንዴ ተይ እንደትፈትሽ። ኧረ አልቆርጠውም፣ ገና ነው አልደረሰም። የሚገርም ማለት ነው እሸት ካደረሰና ካላደረሰው ውበት ይሄ በጣም ያምራል። በጣም ደስ የሚለው እና ይቀጥላል። ውላችን ገና አላለቀም። እሸታችን ይዘን ወደ ቤት እንሄዳለን። خلنا خلنا اسكبي بقى ايش تشكمش منه؟ لا እና ውድ ቤተሰቦቼ እዚህ ጋር ደግሞ እንደምታዩኝ በቆሎ ይዤ ወደ ቤት እየሄድኩ ነው። የምችለው ያህል የተሰጠኝ እንግዲህ እቤት ሂደን ደግሞ ብዙ የምንሰራው ስራዎች አሉ። ውድ ቤተሰቦቼ አሁንም ላይክ ካላደረጋችሁ
አሁንም አድርጉ እንዴ! እንደዚህ አይነት የገጠር አካባቢዎች ማየት የምትፈልጉ ከሆነ እንግዲህ እኔ ደግሞ በደንብ ቫይራል ከወጣ ማለት ቪዲዮ ከታየ ነው በደንብ ደግሞ ብዙ ቦታዎች ላሳያችሁ የምችለውና እናንተ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄንን ስታደርጉ እንደዚህ አይነት አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ምክንያቱም ዩቲዩብ ሲከፍለኝ ነው እኔም በየቦታው እንደፈለኩ መንቀሳቀስ የምችለውና ውድ ቤተሰቦቼ የሚከፍለኝ ደግሞ በእናንተ ላይክ፣ በእናንተ ሰብስክራይብ፣ ሼር በምታደርጉት ስለሆነ እንደዚሁ አድርጉልኝ እላችኋለሁ ውድ ቤተሰቦቼ። እዚህ ጋር ደግሞ ቤት ተመልሰን መተናል። እንግዲህ መንገሌ ታውቃላችሁ። መንገሌ ለማታውቁ ስሰራው ታያላችሁ እንዴት እንደሚሰራ። እዚህ ጋር እንደምታዩት እንግዲህ የበቆሎ ዱቄት ነው። ውሃ ለብ ፈልቶም ለብ ተብሎም ይደረጋልና መገሸር ይባላል። ብቻ ትንሽ በውሃ ሙቅ ገሽረውና ከዛ በኋላ በደንብ አቦካዋለሁ። ከዛ ግን አንድ ግማሽ ሰዓት ምናምን ቢቆይ ይመረጣል። እኔ ግን ቸኩዬ ስለነበር መሄድ ስለነበረብን ደግሞ ወደ ከተማ መልሰን ወዳውን ነው እንዳቦካሁት ወዳውን ነው። እንግዲህ እንደምታዩት ምጣድ ለኩሼ ምናምን ምጣድ እንደዚህ አይነት ምጣድ ከጋገርኩ እንግዲህ በጣም ቆይቻለሁ። ፀሐይ ጋር እንትኑ እሳቱ ጋር ትንሽ ከበድ ይላል። ብቻ ግን እናንተን ለማሳየት ብዬ ነው ውድ ቤተሰቦቼ። በዛም ትዝታ ይቀሰቅሳል። ለኔም እንግዲህ ወደ ኋላ መለስ አድርጎኛል። እኛ የምንጋግረው በኤሌክትሪክ ምጣድ መንገሌ ምናምን የለም። ድሮ ቀረ በስማም ልጅ እያለንና እኔ ለራሴ ራሱ እዚህ ኢትዮጵያ ውስጥ ሆኜ ከበላሁ ቆየሁና ግን በቃ እቺን ማድረግ አለብኝ ብዬ ነው ውድ ቤተሰቦቼ። እንደምታዩት አጌዳ ለማታውቀው ደግሞ ማሽላው ደርቆ ነው። እሺ ማሽላው ደርቆ ተቆርጦ ይሄ ደግሞ ለማገዶ ይሆናል። እንደገና ደግሞ ላሞቹ በሬዎቹ ይበሉታል። እና እንደዚህ ነው እንደምታዩት እንግዲህ ቀናችን በዚህ መልኩ ያሳለፍን እንገኛለን። በገጠር በአላማጣ ከተማ ገጠር ላይ ነውና እንደምታዩት እንግዲህ እሳቱ እንደዚህ ነው እያቃጠለኝ። በስማም በቃ መጨረሽ ስላለብኝ ነው እንጂ እዚህ ጋር ተቋቁሜ ቁጭ ያልኩት ትንሽ ከበድ ይላል። በስመ ስላሴ ፀሐዩ በጣም ከባድ ነው። በተለይ አሁን ሚያዝያ ላይ የምትወጣው ፀሐይ ከበድ ትላለች። ሰዓቱ ደግሞ 7 ሰዓት አካባቢ ስለሆነ ትንሽ ከበድ ይላልና ብቻ ደስ ይላል። ጥሩ ነው። የሆነ እየሰራ መሆኔ ሳስብ ደስ እያለኝ ነው ሰራው እንደምታዩኝ እየሳኩ እና እዚህ ጋር ደግሞ መንገሌ ጠፍ እያረኩ ነው። እንግዲህ የገጠር ልጆች የሆናችሁ ይሄንን ትውስታ የሌለው ያለ አይመስለኝም። መጨረሻ ላይ ደግሞ በምን እንደሚበላ ታይታላችሁ እንዴት እንደሚያምር ግን እንዳትቀኑ እሺ። እኔም በጣም ናፍቆኝ ነበር። ቢያንስ 4-5 ዓመት አይሆነኝም እንደዚህ በመንገሌ ፍትፍት ከበላ። መንገሌ ደግሞ በእንትን ነው የምንበላው። እሺ በቃ እስኪደርስ እይት ላይ ካርጉለ እስከዛውና እይት ሲደርስ ታይታላችሁ። ለማንኛውም ውድ ቤተሰቦቼ ምጣድ እንደዚህ ምጣድ ላይ መንገሌ መጋገር ደግሞ በስማም እንዴት ደስ እንደሚል። በእርግጥ ነው የሆነ ትንሽዬ መላ ግን ያስፈልጋል። ዝም ብሎ መጠፍጠፍ ምናምን ብቻ አይደለም። እሺ እናቴ የምትጋግረውና እኔ የምጋግረው ደግሞ አንድ አይደለም። የእናቴ በጣም ነበር የሚያምረው። ቢሆንም ግን እየሞከርኩ ነው ያለሁት በደንብ እንግዲህ እና እንግዲህ እዚህ ጋር እንደምታዩት እንግዲህ እንደዚህ አድርገን በእጃችን ቅርጽ እናወጣና በጣም ነው የሚያምረው። እንግዲህ ከዛ በኋላ እዚህ ጋር ግን ያልነገርኳችሁ ነገር መጀመሪያ ምጣዷ ትሰማለች። ከዛ በኋላ ከሰማችሁ በኋላ ጠርጥኋችሁ እንደጨረሳችሁ ማለት ነው ትዘጉና ሞግዶውን ከዛ እሳቱ መቀዝቀዝ አለበት። እሳት አሁን አጨምሩም እንጨት ማለት ነው የለም። በኋላ ላይ ከገለበጣችሁ በኋላ ነው ደግሞ እንጨት የምትጨምሩትና ለማንኛውም እዚህ ጋር እንደምታዩት መጨረሻው ላይ እዚህ ጋር ደርሰናል። ውድ ቤተሰቦቼ እንደወደዳችሁት ባለሙሉ ተስፋ ነኝ። ለናፈቃችሁ ግን በጣም እንግዲህ ይቅርታ። እዚህ ጋር ጨርሰናል። እንግዲህ እንዴት እንደሚበላ ደግሞ ላሳያችሁ ነው ውድ ቤተሰቦቼ። ይሄ ምግብ በራያ አካባቢ በጣም የሚወደድ ምግብ ነው። በተለይ ደግሞ ቁርስ ላይ አጓት አለ። ታውቃላችሁ አጓት አይደለ? ጧት ላይ እናቶቻችን በጣም በጧቱ ተነስተው ቁርስ ለማድረስ እንግዲህ አባቶቻችን ወደ እርሻ ይሁን ወደሚሄዱበት ቦታ ላይ ይህንን ቁርስ በልተው እንዲሄዱ ቀደም ብለው ጧት ተነስተው አጓቱ ተገንፍቶ ከዛ በኋላ መንገድ ላይ ጋግረው
ከዛ እንግዲህ አጓቱ እያገነፉ እያሉ መንገሌው ጠፍጠፍ እያደረጉና አጓት እንግዲህ ማገንፋት ትንሽ ሰዓት ስለሚፈጅ መንገሌያቸው ጠፍጠፍ ያደረጉና ከዛ አጓታቸውን ያገነፉና ከዛ ኋላ እንዳለቀ መጨረሻ ላይ ልክ እንደዚህ ቁጭ ብሎ እኔ እንኳን በእርጎ ነው። ለማንኛውም ውድ ቤተሰቦቼ እኔ እርጎ በጣም ነው የምወደው። እንዳጋጣሚ ሆኖ ደግሞ ከቤት የነበረው ይሄ እርጎ ነበር። መጨረስ አለባችሁ ተብለን ለኛ ነው በቃ ተዘጋጅቶ የጠበቀን ሁሉ ነገር የሚመስለው ማለት ነው። እና እዚህ ጋር መንገሌ ፍትፍት አደረኩ። ሙለር ደግሞ በጣም ነው የሚወደው በጣም ማለት ነው ማርያም። እዚህ ጋር እንግዲህ ሙለርዬ እየቀመሰልኝ ነበርና ምን ይመስላል ይጥማል አይጥም ብዬ የጠየቅኩት ነበርና አይ አሪፍ ነው ተመችቶኛል አለ። ትንሽ ደረቅ ያለ ነገር ነበርና እርጎ እየጨመርኩበት ነው። ወይኔ ይጥም ደግሞ እርጎ እንዴት አድርጌ ባሳያችሁ ጥሩ ነበር። እንደው በቪዲዮ ጣዕሙ ምን እንደሚመስል ብነግራችሁ በቪዲዮ አይገባችሁም። ባስቀምሳችሁ ጥሩ ነበር። እንግዲህ ምንም ማድረግ አልችልም። ለማንኛውም እና ሙለሬ በጣም ወዶት ነበር። እንግዲህ እኛም ናፍቆን ስለነበር ነው መሰለኝ ጥሩ ጊዜ ነበር። ለማንኛውም ለኛ በጣም ደስ የሚል በተለይ ለሙለር ደግሞ ምን አለበት ሁሌ ገጠር ላይ ቢኖር እያለ ነበርና ለምን አንኖርም እያልኩት እንግዲህ እያሰበበት ሳይሆን አይቀርም። ገጠር ስንኖር የሆነ ቀን ታዩን ይሆናል አይታወቅም። ላም ምናምን በሬ ኑሮን እርሻ ምናምን ሁሉ ነገር አሟልተን በእምነቴ ደግሞ ጥጃ እየጠበቀኝ ምን አይነት ምኞት ነው በጌታ። ለማንኛውም አይ ላም እንዲኖረን እንፈልጋለን። ምክንያቱም ሁለታችንም ወተት በጣም ነው የምንወደው። ወተት በቆሎ በጣም ነው የምንወደውና የሆነ የበቆሎ እርሻና ላሞች ግን ይኖርናል ለወደፊቱ። ቀልዱን ተውትና ለማንኛውም ውድ ቤተሰቦቼ በጣም ነው የምንወዳችሁ። ስለምታበረታቱን ስለምትሰጡን ፍቅር እጅግ አድርገን እናመሰግናለን። ፍቅራችሁ ይቀጥል። እኛም እንግዲህ እንቀጥላለን በእናንተ ፍቅር እንቀጥላለን። ውድ ቤተሰቦቼ እንግዲህ ናፍቆኝ ነበር እኔ ራሱ። እስከ መጨረሻ ቪዲዮን ስላያችሁ በጣም ነው ማመሰግነው። በጣም ደስ የሚል ውሎ ነበር የማይረሳ። እንግዲህ በዛውን ቤተሰቦቼ ልጠይቅ ስለነበር በጣም ደስ የሚል ውሎ ነበር ያሳለፍኩትና ሌላ ጊዜ ብደግመው ብዬ የተመኘሁት ቀን ነበር። እናንተም ፈታ ዘና እንደገና ጥሩ ነገር እንዳገኛችሁበት ባለሙሉ ተስፋ ነኝ። ልክ እንደዚህ አይነት ቪዲዮዎች ካሁን በኋላ ይቀጥላሉ ብዬ ተስፋ አደርጋለሁ። ይሄን ቪዲዮ ቫይራል ከወጣ ማለት ነው። እንብላ ውድ ቤተሰቦቼ፣ ለሁላችንም የሚሆን ምግብ ነው የሰራነውና እንብላ። አቦ ገበሬ ይኖር ወይ ደስ ሲል በጣም ነው ደስ የሚለው ማይዘጎይ እና ይመቻችሁ ውድ ቤተሰቦቼ። እስከ መጨረሻው ቪዲዮ ስላያችሁልኝ በጣም ነው ማመሰግነው። ኑሩልኝ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። ደህና ሁኑልኝ ውድ ቤተሰቦቼ። ባይ ባይ።